የመናገር ፍርሃት ወይም ከሰዎች ጋር የመግባባት እንዲሁም በትምህርት ሆነ በስራ ላይ ፕሬዘንቴሽን የማቅረብና ንግግርን አቀላጥፎ የመናገር ፍርሃትና ችግር አለባችሁ? የእንደዚህ አይነት ፍርሃት ካለባችሁ ይህን ችግራችሁን ለማሸነፍ ጊዜው አሁን ነው። በራስ እድገት ረገድ ኤክስፐርት የሆነው ዴል ካርኔጊ በተፈጥሮ የተወለደ ምርጥ ተናጋሪ የሚባል ሰው የለም ይላል። ንግግርን በምርጥ አቀራረብ ማቅረብና መግባባት የሚገኝ ክህሎት ነው። ማንኛውም ሰው ሊማረው የሚችለውም ነገር ነው ይላል። ካርኔጊም እያንዳንዱ ንግግር ቢያንስ አንድ ዓላማ አለው ይላል። እነዚህም ዓላማዎች በሶስት ሰፊ ምድቦች ይከፈላሉ። እነዚህም ብዙን ጊዜ እርስ በርሳቸው የሚደጋገፉ ናቸው ይላል። አንደኛው ለማሳመን የምናደርገው ንግግር ሲሆን ሁለተኛው ደግሞ አንድ ነገር ለሰው ለማሳወቅ የምናደርገው ንግግር ነው። ሌላኛው ሶስተኛው ደግሞ ሰዎችን ለማዝናናት የምናደርገው ንግግር ነው ይላል። እናም ብዙን ጊዜ ተናጋሪው ዓላማውን በትክክል ስለማይወስን ነው ብዙ ጊዜ ያልተሳኩና የተበላሹ ንግግሮች የሚኖሩት ይላል። ለምሳሌ ተናጋሪው አድማጮቹን ለማሳመን የሚያደርገው ንግግር ከሆነ ተናጋሪው አድማጮች ከዛ በኋላ ስለሚወስዱት እርምጃ ግልጽ የሆነ ነገር መናገር አለበት። መጀመሪያ ለመንገር ወይም ለማሳወቅ ከሆነ ደግሞ ተናጋሪው ግልጽና ትክክለኛ ቁልጭ ያለ ነገር መናገር አለበት። እንዲሁም ለማዝናናት የሚናገረው ከሆነ ተናጋሪው የተመልካቾችን ትኩረት መያዝ አለበት ይላል። እያንዳንዱ ንግግር በተወሰነ ደረጃ የመዝናኛ ዓላማ ያለው መሆን አለበት ይላል። እናም የንግግር ችሎታችሁን ማሳደግ ከፈለጋችሁ ይህንን ለማሻሻል እንዲረዳችሁ ዛሬ ይዤላችሁ የመጣሁት መጽሐፍ እንደ ኢሮፒያን አቆጣጠር በ1962 በዴል ካርኔጊ የተጻፈውን The Quick and Easy Way to Effective Speaking የተሰኘው መጽሐፍ ነው። ይህንን መጽሐፍ ምን አይነት ሰዎች ማንበብ አለባቸው ካላችሁ የመጽሐፉ ርዕስ እንደሚጠቁመው ማንኛውም ውጤታማ የሆነ ንግግርን ጥበብ ለመማር የሚፈልግ ሁሉ ይህንን ቪዲዮ ባይና ይህንን መጽሐፍ ቢያነብ ይጠቀማል ብዬ አስባለሁ። የንግግር ጥበቡንም የምትፈልጉት በጓደኞቻችሁ ስብስብ ወቅት ጥሩ ንግግር አዋቂ ለመሆን ወይም በድንገት አንድ ዝግጅት ላይ ንግግር አድርጉ ብትባሉ ያለ ፍርሃት አፍ የሚያስገድድ ንግግር ለማድረግ እንዲጠቅማችሁ እንዲሁም የተለያየ ጊዜ ፕሬዘንቴሽንም ለማቅረብ እንዲረዳችሁ ዴል ካርኔጊ በዚህ በ200 አካባቢ የሚሆኑ ገጾች ባለው መጽሐፍ ውስጥ ብዙ ምክሮችን ያስተምራል። ወደ መጽሐፉም ከመግባቴ በፊት ግን መጀመሪያ ከመጽሐፉ ጸሐፊ ጋር በጥቂቱ ላስተዋውቃችሁ። ዴል ካርኔጊ አሜሪካዊ መምህር፣ ተወዳጅ ደራሲ ነበር። ራስንም በማሻሻል በድርጅት ስልጠናና በአደባባይ ንግግር ትምህርት ውስጥም ፈርቀዳጅ ከሆኑት አንዱ ነው። ዴል ካርኔጊ How to Win Friends and Influence People እንዲሁም How to Stop Worrying and Start Living በተሰኙ መጽሐፎቹ ይታወቃል። እነዚህንም መጽሐፎች በቻናላችን ሪቪው ያደረግናቸው ስለሆነ ሊንካቸውን በዲስክሪፕሽን ላይ እናስቀምጥላችሁ ይሆናል። ይሄ መጽሐፍም ለመጀመሪያ ጊዜ ታተመው እንደ ኢሮፒያን አቆጣጠር በ1962 ዓመተ ምህረት ነው። ይሄኛውም አራተኛው እትም ሲሆን ዴል ካርኔጊ በ1955 ከሞተ በኋላ የሱን ማስታወሻዎችና ሐሳቦች ላይ በመመስረት በባለቤቱ ዶሮቴ ታተመ ነው። መጽሐፉም በ5 ክፍሎችና በ14 ምዕራፎች የተከፋፈለ ነው። የመጽሐፉ ክፍል አንድም ስለ ፋንዳሜንታልስ ኦፍ ኢፌክቲቭ ስፒኪንግ ማለትም ስለ ውጤታማ ንግግር መሰረታዊ ነገሮች የሚያወራ ነው። ምዕራፍ አንድም አኳየሪንግ ዘ ቤዚክ ስኪል የሚለው ነው። ይህም መሰረታዊ ችሎታዎችን ስለማግኘት ማለት ነው። ዴል ካርኔጊ በመጽሐፉ የመጀመሪያ ክፍል መግቢያ ላይ ከዚህ መጽሐፍ ምርጡን ለማግኘት ይላል የሌሎችን ተሞክሮ ልብ ብላችሁ ተመልከቱ ይላል። ሁለተኛ ሁሌም ግባችሁንም ከፊት ለፊት አስቀድሙ ይላል። ዴል እንደሚለው ዊሊያም ጄምስ የሃርቫርድ በጣም ታዋቂው የስነ ልቦና ፕሮፌሰር ሲናገር በማንኛውም ርዕሰ ጉዳይ ማለት ይቻላል ለዛ ነገር ያላችሁ ፍላጎትና ፍቅር ነው የሚያድናችሁ ይላል። ለአንድ ነገር ውጤት በቂ እንክብካቤ ካደረጋችሁ በእርግጥ ውጤቱን ታገኛላችሁ። ጥሩ ለመሆን ከፈለጋችሁ ጥሩ ትሆናላችሁ። ሀብታም ለመሆን ከፈለጋችሁ ሀብታም ትሆናላችሁ። ለመማር ከፈለጋችሁም ትማራላችሁ። ነገር ግን ይላል እነዚህን ነገሮች በእውነት ተመኙ እና በብቸኝነት እነሱን ብቻ ተመኙ። ሌሎች 100 በላይ የሚሆኑ የማይጣጣሙ ነገሮችን ዝም ብላችሁ አትደባልቁ ይላል። ሶስተኛ ደግሞ አይምሯችሁን ለስኬት አስቀድማችሁ አስወስኑ። ከ100 ዓመት በፊት ገጣሚ ዋልተር እንዳለው ብዙ ጊዜ የህይወት ውጊያዎች ወደ ጠንካራው ወይም ወደ ፈጣኑ ሰው አይሄዱም፣ ግን የዋ ሊደር እንጂ ሁሌም የሚያሸንፈው ሰው መጀመሪያ አሸንፋለሁ ብሎ ያሰበ ሰው ነው ይላል። ይህም የዴል ካርኔጊ ሶስተኛው የስኬት መመሪያ ነው። ይህም አይምሯችሁን ለስኬት አስቀድሞ መወሰን ማለት ነው። እንዴት ካላችሁ ልክ እንደ ቄሳር ዶቨር ከተሻገሩ በኋላ መርከባችሁን ማቃጠል ማለት ነው። ከዛም የማፈግፈጊያችሁ ዘዴ ሲቃጠል ከማሸነፍ በቀር ሌላ ምርጫ አይኖራችሁም ይላል። አራተኛው ደግሞ ሁሌም አንድ ነገር ለመሞከር ያገኛችሁትን እድል ሁሉ መጠቀም ነው ይላል። ምዕራፍ 2 ደግሞ በራስ መተማመን ስለማዳበር የሚያወራው ነው። የመድረክም ሆነ የንግግር ፍርሃትን ማሸነፍና በራስ መተማመንን ማሳደግ ያን ያህል ከባድ አይደለም ይላል ጻፊው። ይሄም የጥቂት ሳምንታት
ልምምድ ብቻ ነው የሚያስፈልገው። ጸሐፊው ለዚህም እነዚህን 4 ምክሮች ይመክራል። አንደኛው በህዝብ ፊት የመናገር ወይም ከሰዎች ጋር የመወያየት ያላችሁን ፍርሃት በተመለከተ እውነታውን አውቃችሁ መቀበል ነው። ከዛም ስለ ንግግርም እነዚህን 4 እውነታዎች ፈጽሞ አትርሱ ይላል። አንደኛ በአደባባይ ወይም በሰዎች መሃል ለመናገር በመፍራት እናንተ ከሌላ የተለያችሁ አይደላችሁም ማለትም ብቸኛ አይደላችሁም ይላል። ሁለተኛ ደግሞ በተወሰነ ደረጃ ደግሞ ፍርሃት ጠቃሚ ነው፣ ምክንያቱም በአካባቢያችሁ ያሉ ያልተለመዱ ፈተናዎችን ለመቋቋም የተፈጥሮ መንገድ ነው ይላል። ሶስተኛ ደግሞ እናንተ እንደምታስቡት ብዙ ፕሮፌሽናል ሁሉም የመድረክ ፍርሃት የሌለባቸው አይደሉም፣ በጥቂትም ቢሆን የተወሰነ ፍርሃት አለባቸው ይላል። አራተኛ ደግሞ ማወቅ ያለባችሁ ንግግርን የመፍራት ዋናው ምክንያታችሁ በአደባባይ ወይም በሰዎች መሃል መናገር ስላልቻላችሁ ነው፣ ይሄም በመለማመድ የሚመጣ ነው ይላል። ሁለተኛው ምክር ደግሞ በተገቢው መንገድ መዘጋጀት መቻል ነው። ዳንኤል ዌብስተር አንድ ጊዜ እንደተናገረው በግማሽ ዝግጅት በታዳሚ ፊት ለመናገር ከመቅረብ ይልቅ ግማሽ ልብስ ለብሶ መቅረብ ይሻላል ብሏል። በሌላ አነጋገር በበቂ ሁኔታ ተዘጋጅቶ የቀረበ ብቻ በራስ መተማመን ይኖረዋል የሚል ነው። እናም ይህንን ለማድረግ በፍጹም የምትናገሩት ንግግር ቃላቶች በመሸምደድ ወይም ቃል በቃል በማስተዋወት ለመናገር አትሞክሩ። ሁሌም መጀመሪያ ሐሳባችሁን መሰብሰብና ማደራጀትን አስቀድሙ። እናም ከጓደኞቻችሁና ከቤተሰብ ጋርም የምታደርጉትን ንግግር ተለማመዱ ይላል። ሶስተኛው ምክር ደግሞ አይምሮአችሁን ለስኬት አስቀድማችሁ ወስኑ ይላል። በዚህ መጽሐፍም በተደጋጋሚ የሚመክረው ምክር ይሄ ነው። ይህንንም ለማድረግ እነዚህን ቀላል ደንቦች ብቻ ተከተሉ ይላል። አንደኛ በርዕሰ ጉዳይ ውስጥ ራሳችሁን አጥልቃችሁ አስገቡ። ከዛም ራሳችሁን ትኩረታችሁን ከሚረብሹና ሊያበሳጫችሁ ከሚችሉ አሉታዊ መረጃዎች ጠብቁ። ከዛም ለራሳችሁ ጥሩ ግምት ስጡ ይላል። አራተኛው ምክር ደግሞ በራስ መተማመንን አሳድጉ የሚለው ነው። የእናንተ ድብቅ አይምሮ በእውነተኛውና በተመሰሉ ስሜቶችና ድርጊቶች መካከል ያለው ልዩነት አያውቅም። በሌላ አነጋገር ፌክ ኢት አንቲል ዩ ሜክ ኢት የሚለው ማለት ነው። ማለትም እውነት እስኪሆን ድረስ አስመስሉ ማለት ነው። ምዕራፍ 3 ደግሞ ፈጣንና ቀላል በሆነ መንገድ ጥሩ ንግግር ስለመናገር የሚያነሳበት ነው። ጸሐፊው በአደባባይና በሰዎች መካከል መናገርን ለመማር ፈጣንና ቀላል መንገድ እነዚህ 3 ዋና ዋና ህጎች ናቸው ይላል። አንደኛው የምትናገሩበት ነገር የመናገር መብት ያላችሁ ነገር ይሁን ይላል። ይሄም ማለት በልምድ ወይም በትምህርት በደንብ ስለምታውቁት ነገር አውሩ ማለት ነው። በዚህ መጽሐፍ ውስጥ ብዙ ጊዜ ከሚደጋገመው ምክር አንዱ ይሄ ነው። የምትናገሩት ነገር ህይወት ያስተማረቻችሁና ከራሳችሁ ልምድም ተነስቶ ለማውራት የምትችሉት ነገርና የምታረጋግጡት ነገር ይሁን ይላል። ፍርሃቶችን ለማሸነፍና በራስ መተማመንም ለማግኘት ምርጡ መንገድም ይሄ ነው ይላል። ያም ማለት በጣም ስለምታውቁት ነገርና ለማውራትም በመተማመንና እንደ መብት ልታወሩ ስለምትችሉት ነገር ማውራት ማለት ነው። ሁለተኛው ደግሞ የምታወሩት ርዕሰ ጉዳይ ራሳችሁን የሚያስደስታችሁ መሆኑን አረጋግጡ የሚል ነው። እርግጥ ነው ሁሌም እናንተ ማውራት የምትፈልጉትን ነገር ብቻ ላትናገሩ ትችላላችሁ። ነገር ግን ይሄ የሚጠቅማችሁ በስሜት እንድትናገሩና አድማጮችንም ለመሳብ ስለሚረዳችሁ ነው ይላል። እናም ታላላቅ የመድረክ ተናጋሪዎች ንግግራቸውን በስሜታዊና በጋለ ስሜት ያቀርባሉ። በዛም አድማጩንም ስሜት ውስጥ ይከቱታል። ለዛ ነው ስለ ርዕሰ ጉዳዩ መደሰት የሚጠቅመው ይላል። ሶስተኛው ደግሞ ንግግራችሁን ለአድማጮች ለማካፈል ጓጉ የሚለው ነው። የመጽሐፉ ክፍል 2 ደግሞ የሚያነሳው ስለ ንግግሩ ተናጋሪውና ታዳሚው ነው። ሁለተኛው ክፍል የንግግር ትራያንግል ስለሚባሉት 3 ነገሮች ነው የሚያወራው። እነዚህም ንግግሩ፣ ተናጋሪውና ተመልካቾቹ ወይም አድማጮቹ ማለት ነው። በዚህ ክፍል ውስጥ የሚያለው ምዕራፍ 4 የመናገር መብትን ስለማግኘት ያወራል። ጸሐፊውም የአድማጮችን ትኩረት ለማግኘት የሚረዱ የንግግር ማቴሪያሎችን ለማዘጋጀት 4 መንገዶች አሉ ይላል። እናም በዝግጅታችሁ ጊዜም እነዚህን 4 ደረጃዎች ከተከተላችሁ የአድማጮቻችሁን ጉጉትና ትኩረት ለማዘዝ እድል ታገኛላችሁ ይላል። እነዚህም 4 መንገዶች የመጀመሪያው የንግግር ርዕሰ ጉዳያችሁን መቀደም ነው። ሁሌም ንግግር ከመጀመራችሁ በፊት ያንን መወሰንና መምረጥ አለባችሁ ይላል። ርዕሰ ጉዳያችሁንም እናንተ ልታነሱት የምትፈልጉትን ነጥብና ያላችሁ ጊዜ ጋር በሚስማማ መልኩ ቀንሱት ይላል። ይህንን ለማድረግም ይህንን ህግ ተከተሉ ይላል። አንደኛ የምታደርጉት አጭር ንግግር ከሆነ ያም 5 ደቂቃ አካባቢ ነው። በዚህም 1 ወይም 2 ነጥቦችን ብቻ ለማንሳት ጊዜ ይኖራችኋል ይላል። የምታደርጉት ደግሞ ረጅም ንግግር ከሆነ ደግሞ ያ ደግሞ ከ5 እስከ 30 ደቂቃ ይሆናል። በዚህም ጊዜ ከ4 እስከ 5 ዋና ዋና የሆኑ ሐሳቦችን ማንሳት ትችላላችሁ ይላል። ሁለተኛው መንገድ ደግሞ የመጠባበቂያ ኃይልን ማዳበር መቻል ነው ይላል። ርዕሰ ጉዳዩን ካሳጠራችሁ በኋላ ስለ ጉዳያችሁ አንዳንድ አስቸጋሪ ጥያቄዎችን ራሳችሁን መጠየቅ ማለት ነው። ከዛም በመጨረሻ የምትጠቀሙበት 10 ወይም 100 እጥፍ የሚበልጥ መረጃ ለማግኘት ትችላላችሁ ይላል። ይህንን ዴል ካርኒጊ የመጠባበቂያ ኃይል ሲል ይጠራዋል።
ሶስተኛው ምክር ደግሞ ንግግራችሁ በሚገልጹ ነገሮችና በምሳሌዎች የተሞላ ይሁን ይላል። ይህንንም ለማድረግ እነዚህን 5 ደንቦችን ተከተሉ ይላል። አንደኛ ንግግራችሁን ሰብአዊ አድርጉት። ከዛም ሰዎችና ታዳሚዎች ስሞችን በመጠቀም ንግግራችሁን ግላዊ አድርጉት። ንግግራችሁም አንድ ነገር ላይ ያተኮረ ይሁን ይላል። ያንንም በዝርዝር ግለጹት። ንግግራችሁም የተለያየ ጥያቄና መልስን በመጠቀም ድራማዊ አድርጉት ይላል። በመጨረሻም የምትናገሩትን ሰዎች በአይነ ህሊናቸው ማየት እንዲችሉ ምስላዊ ገለጻ እንዲኖረው አድርጉት የሚለው ነው። አራተኛው ምክር ደግሞ ሰዎች የለመዷቸውና ተጨባጭ የሆኑ ስለ ቃላትን መጠቀም ነው። ሌላኛው በዚህ በክፍል 2 ላይ ያለው ምዕራፍ 5 ደግሞ ንግግሩን ጠቃሚ እንዲሆን ማድረግ የሚል ነው። ለዚህም አንደኛ በጣም የምትወዷቸውን ጉዳዮች ምረጡ። ምክንያቱም አንድ ተናጋሪ በጥሞና የሚያምነውን ነገር ነው በትጋት የሚናገረው ይላል። ሁለተኛ ደግሞ ስለ ርዕሳችሁ ያላችሁን ስሜት ራሳችሁ ኑሩት ይላል። ለምን ፊልሞችን እንደምትመለከቱ ታውቃላችሁ? ምክንያቱም ስሜታዊ ፍላጎታችሁን እንድታማሉ ስለሚፈቅዱላችሁ ነው። ስለዚህ ያንን እናንተም ለታዳሚዎቻችሁ አቅርቡ ይላል። ሶስተኛ ደግሞ በቁም ነገር ተግብሩ። ምክንያቱም ሁሌም በቁም ነገርና በትጋት መስራት ቁም ነገረኛነትና ትጋት እንዲሰማችሁ ስለሚያደርጋችሁ ይህንን ማድረጋችሁን አስታውሱ ይላል። ምዕራፍ 6 ደግሞ ንግግራችሁን ከአድማጮች ጋር መካፈል የሚለው ነው። ይህም ስለ ስሜቶችና ከተመልካቾች ጋር ስላለው ግንኙነት የሚናገርበት ነው። ከአድማጮቻችሁ ጋር ጠንካራ የመግባባት ስሜትን ለማዳበር የሚረዱ ህጎች አሉ ይላል። እነዚህም አንደኛ ከአድማጮቻችሁ ፍላጎት አንፃር መናገር። ለዚህም የምትናገሩትን ለመስማት የሚጓጉ ተመልካቾችን በአይነ ህሊናችሁ ተመልከቱ። ያለበለዚያ ግን ታዳሚዎቻችሁ አሰልቺ እንደሆናችሁ እንደሚሰማችሁ አርጋችሁ ካሰባችሁ አድማጮች ምናልባት ሰልችቷቸው ወደ ሙጫበሮች ሲመለከቱ ልታገኛቸው ትችላላችሁ ይላል። ሁለተኛው ህግ ደግሞ ልባዊ አድናቆት ስጡ የሚለው ነው። ለታዳሚዎቻችሁ እስካሁን ካጋጠሟችሁ ተመልካቾች ሁሉ የበለጠ ኢንተለጀንት እንደሆኑ ወይም እያንዳንዳቸውንም እንደምትወዷቸው አትናገሩ ይላል። ይልቁንስ ከነሱ ጋር በትክክል 100% የሚመጥንና ቅንና እውነተኛ የሆነ አድናቆትን ስጡ። ባዶ ሽንገላ ለአጭር ጊዜ ሊሰራ ይችላል፣ ነገር ግን በረጅም ጊዜ የትም አያደርሳችሁም ይላል። ሶስተኛው ደግሞ ራሳችሁን ከአድማጮች ጋር አንድ ማድረግ የሚለው ነው። በዚህ ጊዜም ራሳችሁን ከአድማጮቻችሁ ጋር ለማቀራረብ እኛ የሚለውን ቃል ተጠቀሙ ይላል። አራተኛው ደግሞ አድማጮቻችሁን የንግግራችሁ አካል አድርጓቸው የሚለው ነው። ለዚህም ጥያቄዎችን በመጠየቅ አሳታፊ በማድረግና ትናንሽ ትዕሪቶችን በመጠቀም ማድረግ ትችላላችሁ ይላል። አምስተኛው ደግሞ ራሳችሁን ከፍ አለማድረግ የሚለው ነው። ጻፊውም ታዳሚ ብዙ ጊዜ ራሱን ከፍ የሚያደርግና የላቀ እንደሆነ የሚያስብን ተናጋሪ ለመለየት ፈጣን ነው ይላል። ስለዚህ ተናጋሪው ተመልካቾች እንዲወዱት ራሱን ዝቅ አድርጎ መጫወት ጥሩ ነው ይላል። የመጽሐፉ ክፍል 3 የሚያወራው ደግሞ ስለ ተዘጋጅተው ስለሚቀርቡና ሳይዘጋጁ ስለሚቀርቡ ንግግሮች አላማ ነው። በዚህም በክፍል 3 ጻፊው ንግግርን ለማቅረብ 2 ዘዴዎች አሉ ይላል። አንደኛው ተዘጋጅታችሁ የምታቀርቡበት ዘዴ ሲሆን ሁለተኛው ደግሞ ፈጣኑና ሳትዘጋጁ ድንገት የምታቀርቡበት ዘዴ ነው ይላል። ነገር ግን ጻፊው ምንም አይነት ንግግርም ቢሆን ተናጋሪው ቢያውቅም ባያውቅም እያንዳንዱ ንግግር ከነዚህ 4 ዋና ዋና ግቦች ለአንዱ የሚደረግ ነው ይላል። እነዚህም ለማሳመን ወይም እርምጃ ለመውሰድ፣ ለማሳወቅ፣ ለመማረክ ወይም ለማዝራናት ናቸው ይላል። በዚህ ክፍል 3 ውስጥ የሚገኙ ምዕራፎች የነዚህን ግብ ተኮር ንግግሮችን በዝርዝር የሚያብራሩ ናቸው። ምዕራፍ 7 እርምጃ ለመውሰድ የሚረዳ አጭር ንግግር ስለማድረግ የሚያነሳበት ነው። ጻፊው በንግግር ለማሳመን ወይም እርምጃ ለማስወሰድ ከፈለጋችሁ አጭርና ቀጥታና ወደ ነጥቡ ሄደ ንግግር አድርጉ ይላል። እንዲሁም አንደኛ ምሳሌ ስጡ፣ ማለትም በህይወታችሁ ስለተከሰቱ አንድ ክስተትም ሊሆን ይችላል ይላል። ምሳሌያችሁንም በአንድ የግል ተሞክሮ ላይ ብታደርጉት ጥሩ ነው ይላል። ንግግራችሁንም በምሳሌያችሁ ዝርዝር ጀምሩ። ምሳሌያችሁንም ተገቢና ነጥብ ያዘለ አድርጉት ይላል። ያካፈላችሁትንም ልምድ እንደምትኖሩ ታሳዩ ይላል። ሁለተኛው ደግሞ ታዳሚዎቻችሁ ምን እንዲያደርጉ እንደምትፈልጉም ነጥባችሁን ግልጽ አድርጉ ይላል። ነጥባችሁንም አጭርና ግልጽ አድርጉት። ነጥቡንም ለአድማጮች ቀላል አድርጉት። ነጥባችሁንም በኃይልና በእርግጠኝነት ግለጹ ይላል። ሶስተኛው ደግሞ ታዳሚዎቻችሁ ሊጠብቁት የሚችሉትን ጥቅም ወይም ምክንያት ግለጹላቸው። ምክንያቱም ከምሳሌው ጋር የተያያዘ መሆኑን አረጋግጡ። በአንድ ጊዜም አንድ ምክንያት ላይ ብቻ አጉልታችሁ መግለጻችሁን እርግጠኛ ሆኑ ይላል። ምዕራፍ 8 ደግሞ ለማሳወቅ ስለሚደረግ ንግግር የሚያነሳበት ነው። በንግግራችሁ ውስጥ መረጃ ሰጪ መሆን ከፈለጋችሁ ሁሉ ጊዜ የሎድቪግ አባባልን ማሰብ አለባችሁ ይላል። ያም ማለት መታሰብ የሚችል ነገር ሁሉ በግልጽ መታሰብ ይችላል የሚለው ማለት ነው። ይህም ማለት መነገር የሚችል ነገር ሁሉ በግልጽ ሊነገር ይችላል ማለት ነው። እንዲሁም ለዚህም እነዚህን ደንቦች መከተል አለባችሁ ይላል። አንደኛ ርዕሰ ጉዳያችሁን
ከምትጠቀሙት ጊዜ ጋር እንዲስማማ ገድቡት። ይህም ሁሉ ጊዜ አስፈላጊ ነው፣ ግን በተለይ ደግሞ መረጃ ሰጪ መሆን ከፈለጋችሁ ይላል። ሁለተኛ ደግሞ ሐሳባችሁን በቅደም ተከተል አዘጋጁ። ሶስተኛ ደግሞ ነጥቦቻችሁን በመተናገሩበት ጊዜ ዘርዝሯቸው ይላል። በመጀመሪያ ደረጃ ይሄን ማድረግ አንድ ሰው እናንተ ነጥቦቻችሁን ከዘረዘራችሁ በተሻለ ሁኔታ ሊከተላችሁ ይችላል። በሁለተኛ ደረጃ ደግሞ ይህን ስልት ከተከተላችሁ አድማጮቻችሁ በተሻለ ሁኔታ ሊያስታውሷችሁ ይችላሉ። በሶስተኛ ደረጃ ደግሞ ይሄ ዘዴ ሁሉ ጊዜ የሚሰራ ነው ይላል። አራተኛው ደግሞ የምታቀርቡት አዲስ ነገር ከሆነ አዲሱን ነገር ሰዎች ከሚያውቁት ነገር ጋር በማወዳደር አቅርቡት ይላል። ይህንንም ለማድረግ አንድን እውነታ ወደ ስዕል በመለወጥና ቴክኒካዊ ቃላትን በማስወገድ ተናገሩ ይላል። በመጨረሻ የአምስተኛው ደግሞ የእይታ መረጃዎችን ተጠቀሙ የሚለው ነው። ምዕራፍ 9 ደግሞ ሰዎችን ለማሳመን ስለምታደርጉት ንግግር የሚያወራበት ነው። ከአድማጮች ጥሩ ምላሽ ማግኘት በማንኛውም ጊዜ በማንኛውም ቦታ የእያንዳንዱ ተናጋሪ ዓላማ ነው። ሆኖም አንዳንድ ጊዜ ይሄ ዋናው ግብ ይሆናል ይላል። ስለዚህም ልታገኙት የምትፈልጉትም ይሄ ከሆነ ይህን እንድታሳኩ ጸሐፊው 5 ምክሮችን ይጠቁማል። አንደኛ ማድረግ የሚገባችሁን በማድረግ በራስ መተማመን ለራሳችሁ የሚገባችሁ እንደሆነ አስቡ ይላል። በጥንት ጊዜ ተናጋሪው በንግግር የተካነ ሰው ከሚል ስም የዘለለ ጥቅም የለውም ነበር ይላል። ነገር ግን እናንተ ዓላማችሁ አንድን ሰው ለማሳመን ከሆነ ያመናችሁበትን ነገር ለመናገር ብትሞክሩ ይሻላል ይላል። ምክንያቱም ሌሎችን ለማሳመን የምትሞክሩበት ነገር እናንተ ከልብ እርግጠኛ የሆናችሁበት መሆን አለበት ይላል። አለበለዚያ ማሳመኑ ላይሳካላችሁ ይችላል ይላል። ሁለተኛ ደግሞ እሺ የሚል ምላሽን አግኙ የሚል ነው። ከአድማጮች ጋር በፍጹም አትከራከሩ። በክርክር ውስጥ እንኳን ቢሆን ሁሉ ጊዜ አንዳንድ የጋራ መግባባቶች አሉ በሚል ከዚያ ጀምሩ ይላል። ሶስተኛ ደግሞ ለሰዎች በሚገባ አይነት በጋለ ስሜት ተናገሩ የሚለው ነው። ጸሐፊውም ምክንያት ብቻውን ማንንም አያሳምንም፣ ነገር ግን በመተናገሩበት ነገር እናንተ በጥልቅ ማመን አለባችሁ እናም ይህንን እምነት በሚያሳይ መንገድ መግለጽ አለባችሁ ይላል። ማወቅ ያለባችሁ ምክንያት አይምሮን ያሸንፋል፣ የሚጋባ ስሜት ደግሞ ልብን ያሸንፋል። ከዛም በተሻለና በበሰለ መልኩ በፍጥነት ማሳመን ትችላላችሁ ይላል። አራተኛ ደግሞ ለአድማጮቻችሁ አክብሮትና ፍቅር አሳዩ የሚለው ነው። ይህም ማለት ይላል ጸሐፊው እውነተኛነት ያለው ስሜት አሳዩ። ይህን በመታደርጉበት ጊዜም ከመጠን በታች አቅልላችሁ ወይም ደግሞ ከመጠን በላይም አግዝፋችሁ አታደርጉት ይላል። አምስተኛ ደግሞ ንግግራችሁን ወዳጃዊ በሆነ መንገድ ጀምሩ የሚለው ነው። ማወቅ ያለባችሁ በጣም ብዙ ነገሮች በፈርስት ኢምፕሬሽን ላይ ማለትም በመጀመሪያ እይታችንና ግንዛቤያችን ላይ የተመሰረቱ ናቸው። ለዚያም ነው ወዳጃዊ በሆነ መንገድ መጀመር አስፈላጊ የሚሆነው ይላል። የመጽሐፉ ምዕራፍ 10 ደግሞ ስለ አፋጣኝና ያልተዘጋጀንባቸው ንግግሮች ለማድረግ የሚያወራበት ነው። ጸሐፊው ማወቅ ያለባችሁ አንድ የጃዝ ሙዚቀኛን ብናስብ ያንን ሙዚቃ ለብዙ ጊዜ ተዘጋጀበት ነው እና ድንገትም አቅርብ ቢባል የሚያቀርበው ከመሬት ተነስቶ ሳይሆን ከዚህ በፊት ስለተዘጋጀበት ነው ይላል። እና እንደዚህ አይነት አፋጣኝ ንግግሮችም ለመስጠት በራሱ የሚመጣ ሳይሆን በልምምድ የሚመጣ ነው ይላል። ይህንንም ለማድረግ ሳትዘጋጁ ንግግር ለማድረግ የሚሆን አይነት ልምምድን ተለማመዱ ይላል። ይህም ማለት በጣም አስፈላጊ በሚሆንበት ጊዜ ድንገት ንግግር ማድረግ እንድትችሉ ራሳችሁን አዘጋጁ። ሁለተኛ ደግሞ ሁሌም ያልታሰበ ንግግር ለመናገር በአይምሮ ዝግጁ ሆኑ የሚለው ነው። ድንገት ለመናገር በአይምሮ ዝግጁ መሆን አለባችሁ። በትንሹም ቢሆን ፍርሃት ከተሰማችሁ ድንገተኛ ንግግር አትጀምሩ፣ ምክንያቱም በዚህ መልኩ አይሰራምና ይላል። ሶስተኛው ደግሞ በድንገተኛ ንግግር ጊዜ ወዲያውኑ ወደ አንድ ምሳሌ ግቡ። ይህንን ማድረግ ያለባችሁም 3 ምክንያቶች አሉ ይላል። አንደኛ ይሄ ነፃ እንድትሆኑ ያደርጋችኋል። ሁለተኛ ደግሞ ሐሳቦችን ለማንሸራሸር ይጠቅማችኋል ይላል። ሌላው ደግሞ በአንድ ጊዜ የተመልካቾችን ትኩረት ለመሳብ ትችላላችሁ ይላል። አራተኛው ደግሞ በእንቅስቃሴና በኃይል ተናገሩ የሚለው ነው። በአምስተኛ ደረጃ ደግሞ እነዚህን 3 መርሆች ተጠቀሙ ይላል። እነዚህም ለድንገተኛ ንግግር ሐሳቦችን የምታገኙባቸው ምንጮች ናቸው ይላል። አንደኛ ታዳሚዎቹ ሊሆኑ ይችላሉ። ያ ማለት ስለነሱ ማውራትና ማወቅ የሚገባቸውን ምሳሌ በመጠቀም መናገር ማለት ነው። ሁለተኛው ደግሞ አጋጣሚው ነው። ያ ማለት እነዛ ሰዎች የተሰበሰቡበት አጋጣሚ ማለት ነው። ስለዛም ማውራት ትችላላችሁ። በርግጥም ይሄ እንዴት እንደተከሰተ ማውራት ትችላላችሁ ይላል። ሶስተኛው ደግሞ ከናንተ በፊት ቀደም ብሎ ስለተነገሩት ነገሮች ማውራት ትችላላችሁ ይላል። ያ ማለት መጀመሪያ በትኩረት ሰሚ መሆንና ንግግራችሁንም አንድ ሰው ከናንተ በፊት ከተናገረው ጋር አገናኝቶ ማውራት ማለት ነው። ስድስተኛው ደግሞ በቸልተኝነት አትናገሩ የሚለው ነው። ንግግራችሁን ከመጀመራችሁ በፊትም ሁሌም በአይምሮአችሁ ጻፉት ይላል። የመጽሐፉ ክፍል 4 ደግሞ ስለ የመግባቢያ ጥበብ የሚያነሳው ነው። ክፍል 4 ሙሉ በሙሉ ስለ አቀራረብ የሚያወራው ሲሆን በውስጡ ያዘውም አንድ አጭር ምዕራፍ ነው። ይሄም ምዕራፍ 11 ሲሆን ይሄም ስለ ንግግር ስለማቅረብ የሚያነሳው ነው። ጸሐፊውም ከዓለም ጋር የምንገናኝባቸው 4 መንገዶች ብቻ ናቸው ያሉት ይላል። እነዚህም
አንደኛ እኛ ስለምንሰራው ስራ፣ ሁለተኛ ደግሞ ስለ አፒራንሳችን ወይም ስለ መልካችን፣ ሶስተኛው ደግሞ ስለምንናገረው ንግግር፣ አራተኛ ደግሞ ንግግራችንን እንዴት እንደምንናገር ነው ይላል። እናም ስለ ንግግራችን ሲያወራ በተሻለ ሁኔታ ለመናገር እነዚህን 5 ህጎች ተከተሉ ይላል። አንደኛ ስለራሳችሁ በጣም ከመጨነቅ ውጡ። ሁለተኛ ደግሞ ሌሎችን ለመምሰል አትሞክሩ፣ ሁሌም ራሳችሁን ሆኖ ይላል። ሶስተኛ ደግሞ ከአድማጮቻችሁ ጋር ተነጋገሩ። አራተኛ ደግሞ በንግግራችሁ ውስጥ ልባችሁን አስገቡ ይላል። አምስተኛ ደግሞ ድምጻችሁን በንግግር ጊዜ ጠንካራና ተለዋዋጭ ለማድረግ ተለማመዱ ይላል። የመጽሐፉ ክፍል 5 ደግሞ ስለ ውጤታማ ንግግር ችሎታና ፈተናዎቹ የሚያወራበት ነው። ይሄም የመጨረሻው ክፍል ውጤታማ ንግግር ለማድረግ ከዚህ በፊት ባነሳናቸው 4 ክፍሎች የተጠቀሱትን መርሆችና ቴክኒኮች ከማህበራዊ ንግግሮች ጋር በማዛመድ የሚያቀርብበት ነው። በዚህ ክፍል ያለው ምዕራፍ 12 ተናጋሪዎችን ማስተዋወቅ፣ ሽልማቶችን ስለማቅረብና ስለመቀበል የሚያወራበት ነው። ጸሐፊው በሚገባ የተደራጀ የመግቢያ ንግግር ለማድረግ የሚረዱ 5 ምክሮችን ይመክራል። አንደኛ ስለምትናገሩት ነገር በደንብ ተዘጋጁ ይላል። ለመዘጋጀት ትንሽ ጊዜ መውሰድ በተለይ በአሁን ሁሉ ነገር ቫይራል በሚሆንበት ጊዜ የሚያሳፍር ነገር ከመናገር ያድናቸዋል። ሁለተኛ ደግሞ የቲአይኤስ ቀመርን ተከተሉ ይላል። ይህም መመሪያ ምህጻረ ቃል ሲሆን ቲ ማለት ቶፒክ ማለት ነው። ይህም ርዕስን የሚጠቁም ሲሆን ይህም የተናጋሪው ንግግር ትክክለኛ ርዕስ በመስጠት መግቢያችሁን እንድትጀምሩ ይመክራል። ያም ማለት አንድን ተናጋሪ መድረክ ላይ በመታስተዋወቁበት ጊዜ ማለት ነው። አይ ደግሞ ኢምፖርታንስ ማለትም አስፈላጊነት የሚለውን የሚጠቁም ሲሆን ይህም ማለት በራሱና በተሰበሰቡት አድማጮች መካከል እንደ ድልድይ ሆኖ ፍላጎታቸውን የምታነሱበት ነው። ኤስ ደግሞ ስፒከሩን ማለትም ተናጋሪውን የሚጠቁም ሲሆን ይህም የተናጋሪውን የላቀ ብቃት በተለይም ከርዕሱ ጋር የተያያዙትን የሰውየውን ልምዶች የምዘረዝሩበትና በመጨረሻ ስሙን በግልጽ የምትጠቅሱበት ማስተዋወቂያ ዝርዝር ነው። ያው ይሄ ምዕራፍ የሚያወራው በብዛት መድረክ ላይ ሰውን ስለምታስተዋውቁበት ስለሚሆን ማለት ነው። ሶስተኛው ደግሞ ፍላጎት ያላችሁና የተነሳሳችሁ መሆን አለባችሁ ይላል። በዚህም ተናጋሪው እንዴት መቅረብ እንደሚፈልግ ማወቅና ማቅረብ ማለት ነው። ያንንም በጋለ ስሜት ነው ወይስ በሌላ የሚለውን ማወቅ ማለት ነው። አራተኛ ደግሞ ሞቅ ያለ ነገር ግን ጄኒውን መሆን አለበት ይላል። አምስተኛ ደግሞ የአቀራረብ ንግግርን በደንብ ማዘጋጀት። ስድስተኛው ደግሞ ሽልማትን በምትቀበሉበት ንግግር ውስጥ ልባዊ ስሜታችሁን መግለጽ ይላል። በተለይ በአካዳሚ ሽልማቶች ውስጥ እንደምታዩት የመቀበል ንግግር ከአቀራረብ ንግግር የበለጠ አጭር መሆን አለበት እና የምታደርጉትን ሁሉ አታጋኑ ምንም እንኳን እውነት ቢኖረውም ይላል። እንዲሁም እግዚአብሔርም የበለጠ ነገር እያሰበላችሁም ሊሆን ስለሚችል እሱንም ማመስገን ያስፈልጋል። ምዕራፍ 13 የሚያወራው ደግሞ ስለ ረጅም ንግግር አዘገጃጀት ነው። ይህም ያለ እቅድ ቤት መገንባት መጀመር እብደት እንደሆነ ሁላ ግልጽ ያልሆነ ሐሳብ ሳይኖርም ረዘም ያለ ንግግር መስጠት መጀመርም እንዲሁ ነው። እናም ልክ እንደ ቤት ግንባታ ጉዳይ ረጅም ንግግሮችን በተመለከተ ለእያንዳንዱ ደረጃዎች በጊዜ የተፈተኑ ዘዴዎች አሉ ይላል። አንደኛው ዘዴ ወዲያውኑ ትኩረት ማግኘት ነው ይላል። እንዴት ካላችሁ መንገዱ ንግግራችሁን በአንድ አጋጣሚ ጀምሩ ይላል። ያም ምሳሌ ለመናገር ያነሳሳችኋል። በየመሃሉም የሚያርፉ ሐቆችን ተናገሩ። እንዲሁም የተለዩ አድማጮች እጃቸውን የሚያነሱበት ነገሮችንም ጠይቁ። ለታዳሚዎቻችሁ የፈለጉትን ነገር ማድረግ እንደሚችሉ ቃል ግቡላቸው። እንዲሁም ለንግግራችሁ ማሳያንም ተጠቀሙ ይላል። ሁለተኛው ደግሞ ተገቢ ያልሆነ ትኩረትን ከማግኘት ተቆጠቡ የሚለው ነው። ይህም ማለት ከትክክለኛ አስተያየት ውጪ የሆነውን ማለት ነው። መቼም ቢሆን ንግግራችሁን በይቅርታ አትክፈቱ ይላል። እንዲሁም ንግግራችሁን በአስቂኝ ታሪክ አትጀምሩ ይላል። ሶስተኛው ደግሞ ዋና ሐሳባችሁን ደግፉ። ይህንንም ማድረግ የምትችሉበት መንገዶች አሉ ይላል። አንደኛው ስታቲስቲክስን ወይም ቁጥሮችን በመጠቀም፣ ሁለተኛ ደግሞ የባለሙያዎችን ምስክርነት በመጠቀም፣ ሶስተኛ ደግሞ ማሳያን በመጠቀም ናቸው ይላል። አራተኛ በመጨረሻም አድማጮቻችሁ ለድርጊት ጋብዙ የሚለው ነው። ሁሉም አይነት ንግግሮች ማለቅ ያለባቸው በዚህ መልኩ ነው ይላል። ያም ማለት በማጠቃለልና አድማጮች መውሰድ ያለባቸውን እርምጃ በመስጠት ይላል። ምዕራፍ 14 ደግሞ የተማራችሁትን ተግባራዊ ስለማድረግ የሚያወራው ነው። በዚህም በመጨረሻው ምዕራፍ ውስጥ መጽሐፉ አንባቢዎች ከዚህ መጽሐፍ የተማሩትን በዕለት ተዕለት ንግግሮቻቸው ላይ እንዲተገብሩ የሚመክርበት ነው። በአጠቃላይ የመጽሐፉ ቁልፍ ትምህርቶች አንደኛ ሁሌም የመናገር መብት ስላላችሁ ነገር ማለትም በእውቀትም ሆነ በልምምድ በምትኮሩበት ነገር ላይ ተናገሩ። ሁለተኛ ደግሞ ንግግር በመታደርጉበት ጊዜ ሁሌም ግባችሁን ባይምሯችሁ አስቡ። እነዚህም ግቦች ከአራቱ ከአንዱ ውጪ አይሆኑም ይላል። ያም ማለት ለማሳመን ወይም እርምጃ ለመውሰድ፣ ለማሳወቅ፣ ለመማረክ ወይም ደግሞ ለማዝናናት ናቸው ይላል። ሶስተኛ ደግሞ በአደባባይ የመናገር ፍራቻን በተመለከተ አራት ሁኔታዎች አሉ ይላል። እነዚህ በአደባባይ ወይም በሰዎች መሃል ለመናገር በመፍራት እናንተ የተለያችሁ ወይም ብቸኛ እንዳልሆናችሁ ማወቅ ነው። ሁለተኛ ደግሞ በተወሰነ ደረጃ የመድረክ ፍርሃት ጠቃሚ ነው። ያም ማለት በአካባቢያቸው ያሉ ያልተለመዱ ፈተናዎችን ለመቋቋም የተፈጥሮ መንገድ ስለሆነ ይላል።
ሶስተኛው ደግሞ ብዙ ፕሮፌሽናል ተናጋሪዎችም የተወሰነ ፍርሃት እንዳለባቸው አስተዋውሱ ይላል። በአራተኛ ደረጃ የአደባባይ ንግግራችሁን ወይም ደግሞ በሰዎች መሃል ያለውን የንግግር የመፍራት ዋናው ምክንያት በአደባባይ ወይም በሰዎች መሃል መናገር ስላልቻላችሁ ብቻ ነው። ያንንም በልምምድ ማምጣት የሚቻል ነገር እንደሆነ እወቁ የሚለው ነው። እኔም በዚህም የዚህን በዴል ካርኔጊ የተጻፈው The Quick and Easy Way to Effective Speaking የተሰኘው መጽሐፍ ሪቪው በዚሁ ላብቃ። እናም ቪዲዮ እንደወደዳችሁት እንዲሁም እንደተማራችሁበትና እንዲሁም ጥሩ ተናጋሪ እንደሚያደርጋችሁ ተስፋ አደርጋለሁ። እስካሁን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም የቴሌግራም ቻናላችንም ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሌላ ደግሞ የተለያየ ለግል እድገትና ለቢዝነስ የሚረዱ መረጃዎች በኢሜል እንዲደርሳችሁ ጉግል ፎርምስ ዲስክሪፕሽን ላይ ያስቀመጥን ስለሆነ እዛ ላይ ኢሜል አድራሻችሁን በመሙላት ከመረጃዎቹ መጠቀም ትችላላችሁ። ይህን ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።